ልንገራችሁ ካልኩ ለእኔ ጀግና የሩታ ናት። የምሬ ነው። እናንተ ግን አብርሽን ጀግና 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 እያላችሁት ነው። አብርሽን ጀግና የምትሉት ልጁንና ሚስቱን አስቀምጦ ከውሽሚት ጋራ አሸሸመኔ ስላለ ነው እንዴ ጀግና የምትሉት? ምኑ ነው ጀግንነቱ? ጻፉልኝ ኮሜንት ላይ እስኪ ምኑ ነው ጀግንነቱ እንዴ? እስኪ ምኑ ነው ጀግንነቱ? ሩታ እኮ ሁሉንም ትበልጣለች እኮ ይሄን ታውቃላችሁ። ግን ትዳሬ ብላ ነው ልጄ ብላ ነው ስትር ብላ ቁጭ አለች እኮ። እንዲፈልገሽ መሆን እኮ ትችላለች። እሷም እኮ የእሷ ፊሊንጓ ግን ይሄ አይደለም። አሸሸመኔ እያለ እንደዚህ እያቀፈ ይዞ እየተሽከረከረ ይችን ዛሬ ደግሞ አንድ ሸሚዝ ሰፕራይዝ አረገችው መሰል። አፉም ቂጡም ሁሉ ነው የሳቀው። እስማም ሰፕራይዝ ተደርጋ አታውቅም እንዴ? እስኪ አንድ ሩታ ሰፕራይዝ እንኳን አርጋ አታውቅም እንዴ? የሚመስለው እኮ እንደዛ ነው። እንዴ ሩታ የተንከባከበ ነበር። አሸሸመኔ እያልክ ነው አሁን። እሱንም ደግሞ ጀግና ትሉታላችሁ። ሰላም እንዴት ናችሁ? ደህና ናችሁ? ያቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ላላችሁ አመሰግናለሁ። ሰላምና ፍቅር ጤና ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ ብቅ ብያለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ሩታዬ እኔ እናት አንቺ ብርቱና ጀግና ሴት ነሽ። እናትን ገልጸሻታል። አዎ እናትነት ደስ ይላል። ትክክል ነሽ የኔ ቆንጆ፣ ደስ ይላል። አንዳንዴ ግን ወጠጤ ማግባት ይባላል። ግን ደግሞ እውነት ለመናገር ወጠጤ የምታገቡ ያው በእድሜው ትንሽ የሆነም ሰው ብታገቡ አስተሳሰቡ ትልቅ የሆነ ሰው አለ። እውነት ለመናገር አሁን ለምሳሌ ያህል እንጥቀስ ካልን ከብሩኬና ከአብርሽ አብርሽ ነው ትልቅ ከብሩኬ ገባችሁ አይደለ? ብሩኬ ግን የትንሽነት የታናሽነትን ፊሊንግ አይደለም የሚያሳየው። በጣም አርቆ የሚያስብ በቃ እድሜው ገና ልጅ እኮ ነው ብሩኬ ራሱ፣ ግን በጣም ጎበዝ ልጅ ነው። አርቆ የሚያስብ ጀግና ልጅ ነው ብሩኬ። የምሬ ነው ምላችሁ። እና አንዳንዴ ወጠጤ ማግባት ስንል ወጠጤም ሆነው በጣም መልካም ነገር የሚያስቡ ለወደፊት ህይወታቸውን የሚያስተካክሉ ቤተሰቦቻቸውን የሚያከብሩ ሚስቶቻቸውን የሚያከብሩ ልጆቻቸውን የሚያከብሩ ብዙ አሉ ለማለት ፈልጌ ነው ማለት ነው። እና አብርሽ አይዶን ነው ዛሬ ይሄን ልብስ ሰፕራይዝ ተደረግኩኝ ብሎ አፉ ቂጡ ነው የሳቀው። እንዴ እንደው አንተ ጨካኝ ነህ እንዲ አብርሽ። እንደው ልጅህን አንድ ቀን አዳር እንኳ እውነት እንደው ኧረ በስመ አብ እንደው አንዱ ቀን እንኳ ውሎ ሳታየው ስትውል ትንሽ እንትን አይለም የእውነት የሩታዬ እናት ምን አሉ? ያም እየመጣ ሲናገርሽ እኔ አንቺን ሞራል ጠብቄ ነው ውጡ ያላልኩት አለች። ትክክል ነዎት። እውነት አንቺን አክብሬ ነው እንጂ እኔ ውጡልኝ ማለት እችል ነበር ነው ያሉት። እንዴ በየተራ እየሄዱ እየለፈለፉ ለዋ ላይ ማለት ነው። ለማንኛውም እናንተ አብርሽ አይዶን ነው እውነት አብርሽ እውነት እኔ እንጃ። አንተ እኮ በውስጥህ ያሰብኩ ሌላ ነገር ሊሆን ይችላል። በእርግጥ ግን ደግሞ ሰው የሚያየው በምታረገው ድርጊት ነው። አባቴና ምን ልበልህ ይችን የመሰለች ብርቅዬ ደግሞ እኮ አሁን የኔ እናት ወኝ እኮ ነው የምትለው የኔ ትርንጎ ሩታዬ፣ የኔ ትርንጎ ስታምር ደግሞ የኔ እናት የኔ ውድ ስታምር ይችን የመሰለች አበባ ሚስትህን ጥለ ከዚች ከታላቅ እህትህ ጋር መጃጃ ላይ ደብረ አቤት አቤት ልሳምሽ። ደግሞ እኮ ሙዚቃ ወጣችን ሌላም ይፈቅዳል አለ እኮ ደግሞ ሌላም ይፈቅዳል ይፈቅዳል እንዴ? ምንድን ነው እምነትህ? ሌላም ይፈቅድልህ? እምነትህን ግልጽ አርጋ ሌላም ይፈቅዳል ስዘፍንለት ልቤ ላንተ ብቻ ነው አላለችም? ገልቱ ላሱ ብቻ ነው እንደ ልብሽ የሰው ሚስት ሰው ባላይ ጥልጥል ያለች ሴትዮ ስማ ነገ ይሄን ቪዲዮ እየተመለሽ ስታዩ ራስሽን አይጸጽትሽም? ለብር ብላችሁ እንደዚህ መሆን ለዚህ ለብልጭ ልጅ ለቁምማጭ ልብስ ለመቀያየር ብለሽ የእውነት አዎ፣ እንዲህ እኮ ብር እኮ ይከፍላችኋል በደንብ። ግን ደግሞ ለዚህ ለቁምጥማጭ ለብሰሽ ለምትታዩ ለዚህ ለቁምጥማጭ ልብስ ብለሽ ራስሽን ክብርሽን ዝቅ እያደረግሽ ለምትሰበስቢው ብር ባፍንጫሽ ቢወጣ ምን አለ? ስማም እሱስ አንዴ ወንድ ነው ቢሰደብም ምንም ቢል ወንድ ነው። አንቺ ግን ነገ ትዳር ትይዣለሽ፣ ህይወት ትይዣለሽ፣ ልጅ ትወልጃለሽ። እንደዚህ እየሆንሽ እንዴት ነው የምትኖረው? ለማንኛውም እንደዚህ ብለን ስንናገር ያው እነሱ ደስታቸው ስለሆነ ለእኔ ጀግና የሩታ ናት። ሩታዬ ወደፊት በርቺ፣ ጠንክሪ። ነገ ሌላ ቀን ነው። ሁሉም ነገር አልፎ ነገ ልጅሽን ይዘሽ ደግሞ
የምትደሰችበት ቀን ይመጣል። አይዞሽ እሺ። አሁንም ደስተኛ ነሽ። ምርጥ ምርጥ አድናቂዎች አሉሽ። ምርጥ ምርጥ ከጎንሽ የቆሙ ጓደኞችሽ አሉሽ። ምርጥ እናት አለችሽ። ምርጥ እህት አለችሽ። ደርባባ እህት እውነት እና እነሱ ስላሉሽ ፈጣሪሽን አመስግኜ ሁሉም ነገር ያልፋል። ነገ ይጸጸታል። ተይው ማለት ነው። ደግሞ እኮ እናንተ አቀፋት እኮ እናንተ አቅፎ ይዟት ተሽከረከረ እኮ ጉድ 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 እኮ ነው። ደግሞ ልብሱን ሲለብስ ከመስቀያው ነው አለ። እኔ የማንም ጥላቻ የለብኝም እዚህ ጋር ግን እውነት ስነግራችሁ ግን ያናዳል በጣም ማለት እነሱ ብር እየሰሩ ሊሆን ይችላል። አይኖ ግን ለተመልካች የሚታዩ ይሄ ጥሩ አይደለም። በቃ ተመልካች መከበርም ጠፋ። አሁን ላይ ተመልካችን ማክበር ጠፉ ማለት ነው። ነገ ሄርሜላ ከአብርሽ ተለይተሽ ብትመጪ ብቻሽን አብልሽ ትቀሪያለሽ። እውነት ታያለሽ እውነት። ምክንያቱም ሁሉንም ሰው ነው ያናደርሽው። በጣም አናድሻል። በጣም ሁሉንም ሰው አናድሻል፣ አበሳይተሻል ማለት ነው። የምሬ ነው ብለሽ እንዲህ መሆን አብረሽ እናት አባትን አታከብርም እንዴ? ክብር አትሰጥም ለእናት አባት? ስማ፣ ለማንኛውም ይሄን ለማለት ነው የመጣሁት። መልካም ቆይታ ይሆንላችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ ቪዲዮውን ስለጨርሳለሁ። ባይ ባይ። መልካም ምሽት። አወዳችኋለሁ።